ዓመታት እንግዲህ ክልል በመሆኑ ምን ተጠቀም የሚል በጣም ብዙ የሚያጨቃጨቅ የሚያስመሰግን ብዙ ነገሮችን ስንሰማ ቆይተናል። ከሰሞኑ ደግሞ አንዳንድ ቅሬታዎችና አንዳንድ ድምጾች እየተሰሙ ነው። የክልሉን መንግስት ለመጠየቅ ወደናል። እኛም የፍተሻ ዘገባችን ይህን ጉዳይ በዝርዝር የሚመለከት ይሆናል። ለመሆኑ ላለፉት 4 ዓመታት ክልል በመሆኑ የሲዳማ ክልል ምን ተጠቀመ፣ እንዲሁም ደግሞ አስተዳደሩ ላይ የቀረበበት ያለው ቅሬታ እስከምን ይመጣ ነው የሚለውን ነው ምላሽ የምናሰጥበት የኦርሰው ግዝማ አዘጋጅተዋለች። የሲዳማ ህዝብ ከጠቅላላው የኢትዮጵያ ህዝብ 4% እንደሆነ ይታመናል። በኢህአዴግ ዘመነ መንግስት የነበረው ህገ መንግስት ሲዳማን ክፍለ ሀገር ሲል ይጠራት ነበር። ውልደቱ 1987 ዓ.ም የሆነው የኢትዮጵያ ህገ መንግስት 9 ክልሎችን አቅፎ ሲመሰረት ሲዳማ ከሌሎች 50 በላይ ብሔረሰቦች ጋር ተዳምሮ በደቡብ ክልል ስር እንዲካተት ሆነ። ነገር ግን በወቅቱ የሆነው ይሁን እንጂ ይህ የሲዳማ ህዝብ ፍቃዱም ሆነ ፍላጎቱ አልነበረም ሲሉ የሲዳማ ክልል የመሆንን ጥያቄ ሲያነሱ የነበሩ የክልሉ ተወላጆች ጉዳዩን ሲያነሱት ቆይተዋል። ይህ ህዝብ ለረጅም ዓመታት ሲጨቆን ኖሯል። ራሱን በራሱ ለማስተዳደር አልቻለም። በርካታ ጥያቄዎች ቢኖሩትም ምላሽም አላገኘም የሚሉት የክልሉ ተወላጆች ለረጅም ዓመታት ስንጠይቅ ስንሞግት የነበረው ጥያቄ ነው ምላሽ ያገኘው ሲሉ ይከራከራሉ። እነዚህ ሂደቶችን ያለፈው የሲዳማ ክልል እነሆ ምስረታውን ካደረገ 4 ዓመታት ተቆጥረዋል። ታዲያ የሲዳማ ክልል ላለፉት 4 ዓመታት ክልል በመሆኑ ምን ተጠቀመ? ምንስ ተጎዳ? ከሰሞኑ በክልሉ አስተዳደር ላይ እየቀረበ ያለውን ቅሬታ መነሻ በማድረግ ፍተሻችን ጉዳዩን በዝርዝር ተመልክቶታል። የክልሉ አንዳንድ ተወላጆች ከሰሞኑን አስተዳደሩን በብርቱ የሚተቹ መልእክቶችን በማህበራዊ ገጾች ሲለጥፉና በምስልም ሲያጋሩ ከርመዋል። ምክንያታቸው ደግሞ የክልሉ አስተዳደር ለህዝቡ የተመቸ ስርዓት የለውም፣ የሲዳማ ህዝብ አሁን ባለው አስተዳደር ተበድሏል የሚል ነው። ስማቸው እንዳይጠቀስ የፈለጉ የክልሉ ተወላጆች ካነሱልን ሀሳብ እንነሳ። ለመሰለሽ አሁን አሰላ ያለውን ነገር በተመለከተ ሲዳማ ክልል ላይ አሁን የሚነሱ ሀሳቦች አንድ ሲዳማ ክልል ላይ ብቻ የሚነሱ ጥያቄዎች አይነት መስሎ አይታዩኝም። ለውጥ ሁሉም ጋር ለውጥ ይፈለጋል። ለምሳሌ የህዝብ እድገት ይፈለጋል። የኑሮ ውድነቱን ህዝቡ በጣም ፈተና እያየ እንደሆነ ነዳጅ አቅርቦት በመስተጓጎሉ የቤንዚን አለመመጣጠን፣ የናፍጣ አለመመጣጠን በጣም በኃይለኛው ሲዳማ ክልል ላይ እንደ ሀገርም የተከሰተ መሆኑን የሚያሳዩ በጣም ብዙ የወጣቶች እንዲህ አይነት አስተያየቶችን ወጣቶች እየሰጡ እኔም እመለከታለሁ በማህበራዊ ሚዲያዎች። እኝን ሀሳቦች የሚንጸባረቁ ሀሳቦችን እኔ እንደ አንድ ግለሰብ ሳያቸው ለውጥ ፈላጊ አካላት ለውጥ እንዲመጣ ለውጥ ስልሽ መሰረታዊ ነገር እንዲሟላለት አሁን እየጎደሉ ያሉ ለምሳሌ የኑሮ ውድነቱ እንዲረጋጋ እንደ አንድ ሀሳብ ሰጪ አካላት ሀሳብ እየሰጡ እንዳለ አያለሁ ብዙም ጊዜ ነው። ሻለምን ወንጀለኛ ሆኖ ለአንዱ ብቻ ሳይድ ማድረጉ አግባብነት የለውም ነው የማስበው። ችግሩ ሁሉም ላይ ያለ ህዝብ ብቻ ሳይሆን እያንዳንዱ ሀገር ህዝብ ሀብተኛ ነው። በጣም ችግር ውስጥ ያለው ማንም ከማንም በባሰ መልኩ ችግር ውስጥ ያለው። ከዛ ባለፈ በዚህ መሀል ጥቅም ያጣ ደግሞ አካል ሚዲያውን ሊገለገል ይችላል፣ ባገኘው አጋጣሚ ሊያጠቃ ይችላል። ብዙ ነገር አለ። ከላይ ያለው ይሄ ስልጣን ላይ ያለው ሰው ለየሰው ትሪት የሚያደርገው ወይም ደግሞ የሚንከባከበው አካል አለ። የሚወደውን ወይም የሚያውቀውን ይሆነኛል ብሎ የሚያስበው በዛ መሀል ደግሞ የተገፋዋል። እሱ ደግሞ እዚህ ሆይ ይላል። የቀድሞ የሲዳማ ዞንን ቀጣይ ጣፋንታ ለመወሰን ከዛሬ 4 ዓመት በፊት በተካሄደው ህዝበ ውሳኔ ዞኑ ክልል እንዲሆን የሚያስችለውን ድምጽ ህዝቡ በፍቃደኝነት መስጠቱን የብሔራዊ ምርጫ ቦርድ መረጃ ያመለክታል። የህዝበ ውሳኔም አብዛኛው የሲዳማ ህዝብ አሁን የተሸጋገረበትን ምዕራፍ ወዶና ፈቅዶ ስለመተላለፉ ያሳያል። አሁን ህዝቡ እያነሳ ያለው ጥያቄስ ምንን የሚያሳይ ይሆን? እኚህ ሀሳቦች እንደ አንድ ግለሰብ ፖዚቲቭ አድርጌ ነው የሚወስዳቸው። መልካም ናቸው። ምክንያቱም አንድ ሀገር ላይ ስንኖር ሀሳቦች ሲንሸራሸሩ ለመልካም የተባሉ ሀሳቦች የተንሸራሸሩ ሀሳቦችን ወስደን በመልካም ተግብረናቸው ለህዝቡ ወይም ለህብረተሰቡ ለውጥ እድገት ማዋል የመንግስትም ግዴታ ነው ብዬ አስባለሁ። ይሄ የትም ሀገር ያለ ነው ብዬ ነው የማስበው። ፖዚቲቭ ነው ብዬ ማስበው። የሲዳማ ህዝብ የነጻነትና የእኩልነት ትግል ሲነሳ በዚህ ሂደት ውስጥ ቀዳሚ ሆኖ የሚነሳው የኤጄቶ ወይም የወጣቱ ክፍል የትግል ሂደት ነበር። የሲዳማ ብሔር ክልል ከመሆኑ አስቀድሞ ሊቋቋመው የማይችለው ጭቆናና ብዝበዛ ይደርስበት እንደነበርና በደርግ ስርዓቱ ወቅትም ለከፋ አፈና ከመዳረጉ በላይ የገዛ ልጁን ያለ ፍላጎት እየተነጠቀ ፋይዳ ለሌለው ጦርነት ስንገብር ነበር ሲል ይገልጻል። ይህ ትግልም በራሱ በሲዳማ ክልል ህዝብ ለድል በቅቷል ይላሉ የክልሉ ተወላጆች። ከዛ ማግስት
የመጣው የክልሉ ተወላጆች አስተያየት ደግሞ ቅሬታን ወልዶ ይደመጣል። ይህ ትግል የታሰበውን ያክል ፍሬያማ አልሆነም በሚል ለመሆኑ የሲዳማ ክልል መንግስት ለዚህ ምን ምላሽን ይሰጣል? የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ወሰኔለ ሳምሶንን ፍተሻችን እንዲህ ሲል ጠይቋል። ክልሉ ላለፉት 4 ዓመታት ውጤታማ ነኝ ብሎ ያምን ይሆን? እናምናለን። አንደኛው ለዚህ ሲዳማ ሰክሰስፉል ለመሆኑ አንዱ ማሳያ እጅግ ሰላማዊ ክልል ነው ሲዳማ። ምንም አይነት ሌሎች ክልሎች ላይ የሚታይ አንዳንድ ጉዳዮች አሉ። በዚህ መልኩ የሚገለጽ የጸጥታ የሰላም ችግር የለበትም ሲዳማ። ይሄ ማለት በልዩ ሁኔታ ወታደር አዘጋጅተን ስለታጠቅን ብቻ እሱም አንድ ስራ ሆኖ፣ ነገር ግን ህዝቡ እና መንግስት አጀንዳ ላይ ስለተግባቡ መንግስት የሚለውን ህዝቡ ስለሚያዳምጥ ህዝቡ ደግሞ የሚለውን ቅድም ባልኩት ነው የህዝብ አስተያየት እየተመሰለ ከስር ጉዳዮችን እየፈታን የመሄዱ ባህል ስላለን እንደ አይነት የተጎናጸፍነው አንድ ትልቁ እሴታችን የሰላም ጉዳይ ነው። ሁለተኛ በልማትና በመልካም አስተዳደር ስራዎች እንደ ክልል ሰክሰሱ ለምሳሌ አንድ ማሳያ ባሳይ ሲዳማ ከዚህ ቀደም በነበሩ መንግስታት ኦፍኮርስ ኢህአዴግም ከመጣ በኋላ ለምሳሌ የመጠጥ ውሃ ሽፋን በጣም በሰፊው ነገር እንደ ቅሬታ የሚነሳው እንደ ክልላችን 38% ነው የነበርነው የውሃ ሽፋን። አሁን ይሄ በ4 ዓመት በ40 ዓመት በ30 ዓመት ባልተሰራው ፍጥነት 64% አካባቢ ተደርሷል። ይሄ በነክስ ፋይፍት ከጠራ ይህንን 100% እናገርታለን። በሌማት ትሩፋት፣ በግብርና፣ በመልካም አስተዳደር የተለያዩ የወልና የቤተሰብ ብልጽግናን ለማረጋገጥ የሚደረጉ ፓኬጆች እንደ ሀገር ተሞክሮ የሆንባቸው የዶሮ የእንስሳት እና የሌሎች ኢንዱስትሪዎች ሲዳማ ውስጥ ሀገር የመሰከሩን ሚዲያዎችም በተለያየ መልኩ ቱር አድርገን የመሰከሩት። አቶ ወሰኔለህ እንደሚሉት የሲዳማ ክልል ባለፉት 4 ዓመታት እጅግ ውጤታማ ስራዎችን መስራት የቻለ ክልል መሆን ችሏል። በዚህ መልኩ ውጤታማ መሆን ከተቻለ ህዝቡ የሚያነሳው ቅሬታና ጉሩሩምታ ከምን የመጣ ነው? ልማት ብልጽግና በአንድ ሌሊት አይመጣም። ይሄ ኢቴክስ ታይም። ነገር ግን ጅምራችን አካሄዳችን በጣም መልካም ነው። ይህንን አፕሪሼት አድርጎ መነሳት ያስፈልጋል። ማንም ቢመጣ ማንም ስልጣን ላይ ቢወጣ በአንድ ሌሊት ተፈጥሯል ብሎ ችግሩ ሀገራዊ ችግራችን እንዳለው ነው እንደምታዩ። እንደ ክልል በተለይ እናንተም እንደ ሲዳማ የምታዩት ለምሳሌ ከተሞቻችን አካባቢ ያለው ወጣቱ በዛ መልኩማ ባይያዝ እንደተባለው ሞዴሎኑ ወጣቶች እየተፈጠሩ ከስር እየፈጠሩ ለሌሎች አርአያ የሆኑ እነሱን የሚከተሉ ሌሎች ተከታዮች እንዲኖራቸው የተደረገ ድማ ሚዲያ ላይ እንደሚደረገው እኮ ሲዳማ ትልቅ ችግር ውስጥ ነው ማለት ነው። ግን ያ ፕራክቲካሊ መሬት ላይ ያለ ነገር አለ። ችግሮች ይኖራሉ። ችግሮች በአንድ ጊዜ ተሰጣልኩም የትም ሊኖር ችግር ይኖራል። ነገር ግን 4 ዓመት ውስጥ ይሄንበት ስቴፕ በጣም መልካም ነው። ይሄንን ተጋግዞ መተገፍ ያስፈልጋል፣ ማስቀጠል ያስፈልጋል። በጣም በጎ ነገር አለ። አካሄዱን መደመረደን ቅሬታችንን የጀመርነው ሳክሰስ ስቶሪያችንን እየደመርን ጉድለቶቻችን ላይ እየተመካከርን ያንን ወደ እቅድ እየቀየርን በጋራ ከሰራን ችግሮችን መፍታት ይቻላል የሚል ነው። አሁንም ቢሆን በክልሉ ያለው አመራር በጋራ አብሮ ሆኖ ለመስራት የሚያስችሉ ሁኔታዎችን ያልፈጠረበትና ለህዝቡም ክልል በመሆኑ የሚቆጭበት ሁኔታ ተፈጥሯል የሚሉ አይጠፉም። ክልል ከሆኑ በኋላ እንዲሆናል ብሎ የጠበቁ ብዙዎች አካላት ነበሩ። ግን በተቃራኒው ነው። ሲዳማ ሲበዛ ፒስፉል ነው። ኢኮኖሚ በማህበራዊና ፖለቲካሊ ከዚህ ጋር እየተመካከረ የሚሄድበት ምርጥ ያካሄዳለው። እንደኛ ራሳችን በዚህ መልኩ ነው የምናስቀምጠው። ይህ ደግሞ በተለያየ መልኩ በፌደራል ለምሳሌ በፕራይመሪ ሄልዝ ኬር ኢትዮጵያ ውስጥ የተሻለ አፈጻጸም አለው ተብሎ ጤና ጥበቃ ሚኒስቴር ካሉ ከሀገራዊ ክልሎች ሲዳማን ነው ለዶነሮች ለፓርትነሮች አምጥቶ ያሳዩ የተለያዩ ስራዎች እና በትምህርት በሌላ ያደረግናቸው አብዮቶች መልካም ናቸው ብለን ነው የምናስበው። እና እንግዲህ ማንም ሰው በዚህ ጉዳይ ላይ ፖለቲካሊ በሌላ ቅሬታ ላይ ያለው አካል ሊኖር ይችላል። ቅሬታዎች አይኖሩም አይባልም። ኤኒታይም ዳት ሂውመን ቢንግ ሊያነሳ ይችላል። ነገር ግን መተባበር ያስፈልጋል፣ በጋራ መስራት ያስፈልጋል የሚለው ማንሳት ያስፈልጋል። ሌላው ተደጋግሞ የሚነሳው ጉዳይ የአስተዳደሩ የአመራርነት የብቃት ማነስ ወይንም የጥንካሬ ውጤት ጉዳይ ነው። የሲዳማ ክልል የአመራር ብቃት ቅድም ላልኩሽ ውጤቶች አመራሩ ሰርቶ ያመጣው ነው። ከዚህ የመጣ አይደለም። በተሰጠው ሊደርሺፕ የመጣ ነው ሰክሰስ ስቶሪዎቻችን። ስለዚህ አመራር በተለያየ መልኩ ስራ እየሰራ ነው ያለው። የአመራሩ ብቃት ለማሳደግ ደግሞ በፓርቲም በሀገራዊ መድረኮች የተዘጋጀ አቅሙን ለመጨመር በስልጠና በምናምን እየሄደን ያለው መንግስት እንደ ሀገር የያዘው አካሄድ ነው። ሲዳማ ብቻ አይደለም። ስለዚህ አመራሮቻችን በተለያየ መልኩ በትምህርት ባክግራውንድ በተለያየ መልኩ የተሻለ አስተሳሰብ ያላቸው ተብሎ ነው እየተመደቡ ያሉት። እኔም ለምሳሌ ከአካደሚክሱ የመጣው ሰው ነው ኮሚኒኬሽን ላይ የሰራ ያለሁት እና እንደዚህ አይነት በየዘርፉ
አቅም ያላቸውን አመራሮችን መድበው በመሄድ ደረጃ ላይ ሲዳማ ከፍ እየሰራ ነው ያለው። እንግዲህ ስኪል፣ እውቀት፣ ካፓሲቲ በየሰዓቱ እየተጨመረ በማንበብ በመመራመር በስልጠናዎች የተጠናከረ የሚሄድ ነው። ይህም ታውቆ በክልል ደረጃም መድረኮች የተዘጋጁ ነው ያሉት። በሀገር ደረጃ ደግሞ መንግስትን ፓርቲ እያዘጋጀ ነው ያለው። በዛ ልክ መሄድ ይቻላል። ስለዚህ የአመራሮቻችንን አቅም እንዴት ይገልጻል ላልሽው ለመጣ ውጤት የአመራሩ ውጤት ስላለበት መንግስትና ህዝብን አስተሳስሮ መሄድ ስለቻለ ቅድም ያልኩት ሰላም በኢኮኖሚ በሌላዊ መልኩ የመጣው ሰክሰሶች የአመራር ውጤት ተብሎ ስለሚታሰብ አመራራችን በጥሩ ስራ ላይ ይገኛል የሚለውን ለማንሳት እንፈልግ። ቀደም ሲል የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ በሆኑት በአቶ ወሰንየለ ሳምሶን እንደተነሳው ክልሉ ባሉት ብቁ አመራሮች የሲዳማ ህዝብ እየተዳደረ እንደሆነ ገልጸዋል። የክልሉ አስተዳደር በሙሰኝነትና ስልጣንን ያላግባብ በሚጠቀሙ ኃላፊዎች ላይም የተለያዩ ውሳኔዎችን ያሳለፈ እንደሆነ ያሳውቃል። ከሰሞኑ ስልጣንን ያላግባብ በመገልገል በአጠቃላይ ከ97 ሚሊዮን ብር በላይ ያላግባብ እንዲባክን አድርገዋል በሚልና ባልተገባ ጥቅም የማግኘት ወንጀል ክስ የቀረበባቸው የቀድሞ የሐዋሳ ከንቲባ ጸጋዬ ቱኬ በሐዋሳ ከተማ አስተዳደር ከፍተኛ ፍርድ ቤት በድምሩ 13 ዓመት ጽኑ እስራትና የ21,000 ብር ቅጣት ውሳኔ እንደተላለፈባቸው የሚታወስ ነው።